ዝጉኝ። የስትስሚያለሽ ከሩቅ መንገድ ስምሽን ተራዩ ሻይ ጎሎባት ነው እንደውም ባለፈው ማለት ነው። ለዛ እንደዚህ ስትቀዳላት አጉድላ ነው የሰጣቻት። ለዛ ነው አይደል የጠፋችው? አይደለም ውሃዬ፣ ጎሎብሽ ማለት ሲከፋሽ ህይወት ሲያስጠላሽ ማለት ነው። እሺ እና እኔም ግን ማለት ነው ህይወት አስጠላቶኛል። በጣም ነው ያስጠላኝ። ምን ሆነሽ ነው ያስጠላሽ? እና በቃ እኔ ዝም ብዬ ትምህርት ቤት ሲሄድ ዝም ብሎ ያስጠላኛል። ከዛ ማለት ነው ቤት ስመጣ ደግሞ ደስ ይለኛል። ደስ ነው የሚለኝ ቤት ስሆን ሰው። እኛ ከቤተሰቦቻችን ጋር ስንኖር የኛ ችግር ቤተሰቦቻችን ጋር ነው የሚሆነው። እኛ ደግሞ ቤተሰብ አለ፣ ብቻውን የሚሆን ሰው ነው የሚከፋው። እና እኔም ግን ቤተሰብ አለኝ። እኛ ቤተሰብ ስላለን እድለኛ ነን። ዳጣ ግን ቤተሰብ ስለሌላት ነው። እሺ ግን ለምንድን ነው ዳጣ ቤተሰብ የሌላት? እኔ እንጃ፣ ደሃ ስለሆኑ ይሆናል። እኛ ግን ሀብታም ነን አይደል? አዎ በቃ እዛ ሄዳ ነው የሚሆነው። ስለዚህ ልፈልጋት። በቃሽ፣ እኔም አብሬ ካንተ ጋር ልሂድ። ልብስ ቀይሬ ልምጣ። የሰላም እየልሽን በጣም ናፍቆኛል። በቃ አልሄድም፣ ትቼዋለሁ። ምን ማለት ነው? ለምንድን ነው የማትሄደው? እኔ ግን እሄዳለሁ። ማነው ቤተሰብ የዳጣዬን ደስታ እናንተ ማብራችሁ የተደሰታችሁ? ማነው ግን እውነት ለመናገር በጣም ነው ደስ ያለን። የሷ ደስታ ነበር ስንጠባበቅ ነበር ነው። ዛሬ በዚህ ሁኔታ ውስጥ ትገኛለች፣ በዚህ ደስታ ውስጥ ትገኛለች። እውነት በጣም ነው ደስ ያለን። ምክንያቱም ብዙ ቀን ስንጠብቀው የነበረ ብዙ ቀን ስንመኘው ስናቅድ ስንናገር የነበረ ጥያቄያችን ነበረ። ዛሬ ስለተመለሰልን ጥያቄያችን በጣም ደስ ብሎናል። እናቷን በማግኘቷ በጣም ነው ደስ ያለን በእውነቱ ነገር። እሷ ግን ያለችበት ሁኔታ በጣም ከባድ ሁኔታ ነበር። ስትሰማው ማመን ተቅቷት ነበረ። ሌላም ነገር ችግር ተፈጥሮ ነበረ። ሆስፒታል ድረስ እስከመድረስ ደርሳ ነበረ። ግን ያንን ሁሉ ተቋቁማ እውነት መናገር ያንን ሁሉ ደስታ ተቋቁማ ያንን ሁሉ ህመም ተቋቁማ ያንን ሁሉ ጭንቀት ተቋቁማ የዛሬውን ደስታ በማየት በጣም ደስ ነው ያለን። እውነት መናገር እኔ ለካ ስንጨንቀንም ስንደሰትም ስንከፋም ስናዝንም ማይርቀን ማትርቀን ቅድስት ቤተክርስቲያን አለችና ወዲዛች ነውና የምንሮጠው። እሷም የደስታዋን ሰዓትና ጊዜ ወዲዛች ነው የሮጠችው። ምክንያቱም በፊት ስትጠብቃት ስታሳድጋት ስትንከባከባት የነበረችው እናቷን ካለ እናት ካለ አባት ያሳደገቻትን እመቤቴን እሷን ልታመሰግን ነው ወደ ኪዳኗ በር ሄደችው። እሷን ካመሰገነች በኋላ ዛሬ እኮ እናቴን አግኝቻለሁ፣ እናቴን አውቄያለሁ። ግን ኪድዬ እስካሁን ድረስ እሷን አውቄ አላቅም ነበር። እናቴን ዛሬ ስላገኘኋት ስላወቅኳት በጣም ደስ ብሎኛል። ግን አንቺንም ራሱ እምተውብሽ ነገር ምንም ነገር የለም እያለች ለእመቤታችን ምስጋና እያቀረበች ነበረ። እኔ እውነት መናገር እዛው ያለሁ ነው መሰለኝ። የቅዳሴውን ዜማ ስሰማ ወይኔ ይመስጣል፣ ልብ ነው የሚመስጠውና እኛንም የድንግል ማርያም ልጅ ሀገራችንን ሰላም አድርጎ እኛንም ለዚህ ክብር ያብቃን፣ ለንስሐ ሞት ያብቃን። በእውነቱ ነገር ጠላትን የሚዋጉትን የሚጻረሩትን እመቤት የድንግል ማርያም ታስታክሳቸው፣ ልቦና ትስጣቸው። እኛ ይገደሉ ይሙቱ ይሰቀሉ የሚል ሃይማኖትም የለንም፣ የሚልም ስብከትም የለንም፣ የሚልም ትምህርትም የለንም። ግን እመቤት የድንግል ማርያም ያስራት ሀገሯን ትደልልን፣ ሰላሙን ታምጣልን። እውነት መናገር በጣም ከባድ ነው። የሰላም ጉዳይ በጣም ያሳዝናል። ሰላም ማጣቱ ነው። ልጆቹ ሁሉም በስደት እየተበታተን ነው። ሰላም ቢኖር ሀገራችን ላይ እኮ ተሰርቶ የሚኖር ተሰርቶ የሚበላ ነው። ግን ሰላም በማጣታችን ነው እዚህ ከሰው ፊት የምንሰቃየው፣ የሰው ፊት የሚገርፈን ሁሉ ነገር እና የሀገራችንን ሰላም ያምጣልን ነው የምንለው። እና በዚህ ሰዓት ውስጥ በጣም እየተደሰተች መንገድ ለመንገድ ራሱ በደስታ እየፈነጠዘ ነው ስትሄድ የነበረው። በዛ አጋጣሚ ማርትዬንም ሳላደንቃት አላልፍም። ምክንያቱም የት ነው ሄደችው? ማታም እኮ ሰላም አልነበረችም። ፊቷ ሁሉ ተቀያይሮ ነበረ። ስልኳን ስለምንድን ነው ትታ ሄደችው? ደሬ ምንድን ነው የተፈጠረው ንገረኝ እያለች ጋሽ ደረጀን ስትናገረው ነበረ። ጋሽ ደረጀም እኔ የማውቀው ነገር የለም ሰላምን ነግሬያት ነበረ። ሰላም ዘንድ ትሆናለች ብዬ ሰላም ለምንድን ስትል ራሱ ሰላም ጋር ትሄናለች ብዬ ነው። ሌላ ምን አለ? እኔ ሄጄ ለያት ማርትዬ አንቺ ዙ ጠብቂ ነበር ያላት። እሷም ጭራሽ አይቻልም ነው ያለችው። ጀግና እውነት መናገር
ገና ብዙ ታውቂያለሽ ማርትዬ፣ ተከታታይ ማለት ነው ይሄን ነገር እና ብዙ ነገር እንትን ታያለሽ፣ ትገነዘቢያለሽ፣ ብዙ ነገር ታውቂያለሽ እላለሁ። እና እንደዛም በሚልበትን ሰዓትም በጣም በደስታ እየተቀበለች ነበረ። ዳጣ ያለችበት ሰላም፣ ያለችበት ደስታ፣ ያለችበት ሀዘንና ጭንቀት ለቆ ደስታና ሰላም ስለሰጣት በውስጧ እየዘለለኝ ነበር ስትሄድ የነበረችው። አጁኑን ራሱ ከመንገድ ላይ ስታገኙ ዛሬ እኮ እናቴን አግኝቻታለሁ፣ እናቴን አወቅኳት እያለች ስትል እናትሽ አይደል ትመጣልሽ የለም እንደ ቤት ነው ያላት። የእሷ እናት ግን ቤት የምትመጣ አልነበረችም። ምክንያቱም አንድ ላይ ያን ያክል ወራት ተቀምጠው እናትና ሳይታወቁ የእሷን ማንነት ለማጣራት ስትታገን እናትም ልጅም ላለመናገር ስታስተማምናት በዚህ ወጥቶ በዚህ ወርዱ ብላ ስትቆጣት በቃ እዛ ቦታ ውስጥ የነበረውና የሚያውቀው ጋሽ ደረጀና ደረጀ ብቻ ነው። ሌላ ማንም የሚያውቅ ነገር የለም። ያንንም ራሱ በሚያበት ሰዓትም ለማንም እንደተናገሪ እኔ ሁሉ ነገር እስከማስተካከሉ ድረስ ነበር ያላት። እንግዲህ እግዚአብሔር ይመስገን ሁሉም ተስተካክሎ ዛሬ እናቷን በማወቋ ራሱ በጣም ደስተኛ ነን። በዚህ አጋጣሚ እውነት መናገር ማርትዬ እናትም ጭምር ናት፣ አሳዳጊም እናትም ሁሉም ጭምር ናት። ምክንያቱም ከልጆቿ ሳንስ አታያትም። እሷ የሆነ ነገር ስትሆን ትጨነቃለች። እሷ ወታ ስታመሽ እንዲ ልጆች እዚህ እስካለ ድረስ መቆጣጠር አለብኝ፣ መታዘዝ አለባት። ለምንድን ነው የምታመሸው? ሴት ልጅ እኮ ነች እያለች ስትናገር ነበረ። ራሱ መንገር ነው ያመሸችው እያለች እንትን ነበር። ደግሞ ግን የቅናት መንፈስ አለባት። እውነት መናገር ትንሽ ትቀናለች። ግን ቆይ ቤተሰብ ወይኔ በማምላክ ስም ቪዲዮ ስሰራ ምን ጊዜም ፊሽክ የሚለቅብኝ ነገርስ፣ እንቅልፍ የሚሸክልብኝ ነገርስ የሌለውን እኮ ነው። 24 ሰዓት ብቀመጥ እኮ አያፋሽገኝም። ግን ቪዲዮ ላይ ሲቀመጥ በቃ በጣም ያሰቃየኛል። እስኪ መፍትሄ ካላችሁ በዛ አጋጣሚ ነገሩኝ፣ ቤተሰብ አሳውቁኝ እላለሁ። እና እንደዛም በምትልበት ሰዓትም ምጥኔ ራሱ በጣም ነው የተመቸችኝ። እውነት መናገር ከምንም ከማንም በላይ እሷ እኮ እናትና አባት ስለሌላት ነው እንደዚህ የሆነችው። እናትና አባት እኮ ቢኖራት እንደዚህ አኮንም ነበረ። ምክንያቱም ለምን እንደዚህ ትሆናለች? በጣም ነው የምትጨናነቀው። እንዲህ አሁን ነው እንዲነትና አባት ወይ ብሉት ትላለች። ውሃ የምችም ውሃ ነው በነዱበት ነው የሚሄደው። እሷ እኮ የጠፋችው ሻይ ጉዲላ ሰጣት ነው አላለችም እንዴ? ወይኔ አንድ ቀደት አለ እዛ ሻይ አጉዲላ ሰጣት ነው የጠፋችው እንጂ እኮ አጠፋም ነበር ስትላን ነበረ። እንደዛም በምትልባትም ሰዓትም አይደለም ሻይ ጉሎ እኮ አይደለም ያን መስሎሽ ነው እንዴ? አይደለም እሷ እኮ የሚከፋት ቤተሰብ ስለሌላት፣ እኛ እኮ ቤተሰብ ስላለን ቤተሰባችንን ማመስገን አለብን። የምንማረው እኮ እነሱ ስላሉልን ነው። ስለዚህ እነሱ ባይኖሩ እኮ እኛም እንደሷ ነበር የምንሆነው። እና እሷም እኮ እየከፋት ይሆናል ቤተሰብ ሳይኖራት ቀርቶ እያለች ነበረ። ነው እንዴ? የኛ ቤተሰቦች ሀብታም ናቸው እኮ የእሷ ቤተሰቦች ድሃ ሆኖ ነው እንዴ? እያለች ነበረ። ውሃይም ድህነት ብቻ አይደለም ጎዳና ላይ የሚያስወጣው እያለም ጎዳና ላይ የሚያስወጣ ሰው አለ። ያው ከዛ ይሰውረን እንጂ ሞልቶ ተርፎ ቤት ውስጥ ሳያስቀምጥ ልዩን ዱራ የሚያባርር እናት አባቶች አሉ። እውነት መናገር በዛ አጋጣሚ ልቦና ይስጠን ለሁላችንም። ተቸግረው ደግሞ የሚያበሏቸው የሚያጠጧቸው አጥተው በጣም ተቸግረው ጎዳና ላይ የሚሄዱ አሉ። ከቤት ውስጥ ተባረው የሚወጡ አሉ። መቼም ሁሉም ጎዳና ላይ ወጣ ሲባል ግን እኛ በአብዛኛው የምናየው ጥጋብ ነው። እነዚህ ደግሞ ሰርተው አይበሉም እንዴ? አይለወጡም እንዴ? ሙሉ አካል እያላቸው አይሰሩም እንዴ እንላለን። ግን ተሳስተናል። እና ተመናገር ብዙ ነገሮች አሉ በሰው ልጅ ላይ ሰርቶ አለመብላት አለ። የሚሰራ ነገር የለም። በዛ ላይ ደግሞ ሌባ እየተባሉ ይሳቀቃሉ፣ ይመታሉ፣ ይደበደባሉ። በቃ ሌላም ነገር ጭምርም ሁሉም አለና መቼም እግዚአብሔር አምላክ ሁላችንም ልቦና ይስጠን። አረማማክም ዛሬ ግን እና እንደዛ እያለ ነበረ። ናታንዬም በዛ አጋጣሚ በጣም እየተጨናነቀ ነበረ። የት ሄደ እንዲሆነ ግን በጣም እንትና ያልነው ስትለው በቃ እኔም መውጣት አለብኝ ናታን፣ በአንድ እንውጣና እንፈልጋት፣ እኔም መንቀሳቀስ እፈልጋለሁ እያለች ነበረ። አብጌልም ቆይ እና አባዬ መጥተዋል እስኪ እነሱ ሊሰሙ ይችላሉ
አውቀው ይችላሉ፣ አግኝቷት ይችላሉ። እስኪ እነሱን እንጠብቅ እያላት ነበረ። ውሃም ደግሞ በዛ አጋጣሚ መታ እኔም እሄዳለሁ። የት ነው የምትሄጂው? እናንተ የምትከዱበት የት ነው? እኛ የምንሄደው ሰላም ዘንድ ያለች ገንፎ አለ ብላለች። እኔም ደብሮኛል፣ ጨንቆኛል አለች። ደብሮኛል አለች። ድብርት ታውቂያለሽ ወይ አላት። አውቃለሁ ድብርት፣ እኛ ክላስ ድብርት የሚባል ልጅ ያለ ነበረ። ትልቅዬ ነው አለኝ። ለሁለት ይሆናል አለች ቢከፈል። ኧረ እንደው መድኃኒዓለም አባቴ እና እንደዛ ነው ስትል ነበረ። አቢጌልም አጣመምሻለሁ እያለቻት ነበረ። እናቴ ጅብ እንደዚህ እየተባባሉ እየተፎካከሩ ነበረ። ነጋሽ ደረጀም ተመልሰው መጥተዋል። ማርትዬ መታለች እንትን ብላለች። ማርትዬ ግን ወደዛ ነው ቀጥታው ነው የሄደችው። ጋሽ ደረጀ አይቻልም በሚላት ሰዓት እኔ በቃ ተሄድ እኔ እሄዳለሁኝ ሰላም ዘንድ ሳልሄድማ አልቀርም እያለችው ነበረ። በዚህ አጋጣሚ ሁላችሁንም ከልብ እናመሰግናለን። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዚሁ ሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። እያበረታታችሁኝ ያላችሁት እህት ወንድሞቼ ከልብ አመሰግናለሁ። አሁንም ድጋፋችሁ አይለኝ እላለሁ። መልካም ጊዜ ይሁንላችሁ ቤተሰብ።